ስልክ ከመደዋወላችሁ በፊት እነዚህን ፍቃዶች ስልካችሁ ላይ መብራትና መጥፋታቸውን ቼክ ማድረግ አለባችሁ ማለት ነው። ምክንያቱም ቀጥታ ከሰዎች ጋር ስትደዋወሉ እነዚህን ፍቃዶች ካላስተካከላችሁ አንደኛ ሰዎች የት እንዳላችሁ በቀላሉ ማወቅ ይችላሉ። ሁለተኛ ደግሞ ካሜራችሁን አብርተው ያለ እናንተ ፍቃድ የምታደርጉትን መከታተል ይችላሉ ማለት ነው። ሶስተኛ ላይ ደግሞ ከስልካችሁ ያለውን ፎቶና ቪዲዮ አክሰስ ማድረግ ይችላሉ ማለት ነው። እናንተ እነዚህን ፍቃዶች ካልዘጋችኋቸው ማለት ነው። አሁን እነዚህን ፍቃዶች እንዴት አድርጋችሁ እንደምትዘጓቸው በጥንቃቄ አሳያችኋለሁ። እስከ መጨረሻው ተከታተሉ። ይህንን ቪዲዮ ላይክ አድርጉ፣ ቻናሉን ደግሞ ሰብስክራይብ በማድረግ እስከ መጨረሻው ተከታተሉ። ሻምበል ነኝ፣ አብራችሁን ቆዩ። እሺ ተመልካቾች በድጋሚ እንኳን በሰላም መጣችሁ። አሁን ቀጥታ የስልካችሁ የሴቲንግ አፕሊኬሽን ላይ ትገባላችሁ ማለት ነው። በመቀጠልም ወደ ታች ስክሮል አድርጋችሁ ፎን አፕስ የሚለውን ትመርጣላችሁ። ከዚህ ጋር አፕስ የሚለውን ከመረጣችሁ በኋላ የስልካችሁን መደዋወያ ወይም ፎን አፕሊኬሽንን ትፈልጉታላችሁ ማለት ነው። ከዚህ ሁሉንም ፍቃዶች ከዚሁ ስለሆነ የምናስተካክለው ማለት ነው። ይህ ነው እንደምትመለከቱት የፎን አፕሊኬሽን ትከፍቱታላችሁ ማለት ነው። ከዛ በመቀጠል እንደዚህ ሲመጣላችሁ እኛ የምናስተካክለው ፐርሚሽን ወይም ፍቃድ የሚለውን እንነካለን ማለት ነው። እንግዲህ ከዚህ ጋር የምታዩቸው በሙሉ እናንተ የፈቀዳችኋቸውና ያልፈቀዳችኋቸው ናቸው ማለት ነው። ከታች ከላይ አሎድ የሚለው እናንተ ፍቃድ የሰጣችሁን ነው ማለት ነው። ሰዎችም ሆነ ስልኩ ያመረተው ካምፓኒ እናንተን የሆነ ነገር እንዲሰልላችሁ ፍቃድ ሰጥታችሁታል ማለት ነው። የሆነ መረጃ እንዲሰበስብ። ከታች ደግሞ ፍቃድ ያልተሰጡ ናቸው ማለት ነው። እሺ መጀመሪያ ላይ የምናየው ካሜራ ነው። እንደምትመለከቱት ካሜራ የመደዋወያ አፕሊኬሽናችን ላይ አያስፈልገንም ማለት ነው። እናንተ መጀመሪያው ላይ ከሆነ ማድረግ ያለባችሁ ወይ ሁለተኛው ላይ ወይ ሶስተኛው ላይ መሆን አለበት ማለት ነው። ሁለተኛው አስክ ኤቭሪ ታይም ሁልጊዜ ጠይቀኝ ነው። ሶስተኛው ደግሞ ዶንት አለው ነው። ምንም ፍቃድ ያልሰጠሁትም ማለት ነው። ምን እንደሆነ በግልጽ ላብራራላችሁ ማለት ነው። የካሜራ አፕሊኬሽን የእናንተ የመደዋወያ የፎን አፕሊኬሽን ላይ አያስፈልግም ማለት ነው። ምክንያቱም ይሄ ፎን አፕሊኬሽን እናንተ በድምፅ የምትደዋወሉበት ነው እንጂ በቪዲዮ የምትደዋወሉበት አይደለም ማለት ነው። ስለዚህ የካሜራ ፍቃድ የሚያስፈልገው አፕሊኬሽን እናንተ በቪዲዮ የምታወሩበት አፕሊኬሽን ላይ ማለት ነው። ለምሳሌ ኢሞ አለ። ኢሞ አፕሊኬሽን በቪዲዮ ስለምታወሩ እሱን ፍቃድ ልትሰጡት ትችላላችሁ ማለት ነው። ቴሌግራም ሊሆን ይችላል። ሌሎችም እናንተ በቪዲዮ የምታወሩባቸው አፕሊኬሽኖች ላይ ፍቃዱ መጀመሪያ ላይ ቢሆን ችግር የለውም። ነገር ግን ፎን የሚለው አፕሊኬሽን እናንተ ቀጥታ በድምፅ ስለሆነ የምትደዋወሉት ፍቃድ ያስፈልገው ማለት ነው። ስለዚህ ዶንት አለው ወይም ደግሞ አስክ ኤቭሪም ታይም ማለት ትችላላችሁ ማለት ነው። አስክ ኤቭሪም ታይም ካላችሁት ምናልባት በቪዲዮ የምትደዋወሉ ከሆነ ፍቃድ ይጠይቃችኋል ማለት ነው። ከዛ ውጭ ግን ባክግራውንድ ላይ እናንተን ሰዎች እንኳን ልሰልላችሁ ቢሉ ቀጥታ ስልክ ደውለው እያወሯችሁ ከጀርባ ምን እየሰራችሁ እንደሆን በቀላሉ ሊያውቁ ይችላሉ ማለት ነው። ስለዚህ ዶንት አለው የሚለውን ነክታችሁ ወይም ደግሞ የፈለጋችሁትን ከሁለተኛው ወይ ከሶስተኛው መርጣችሁ ይህንን ፍቃድ አጥፉት ማለት ነው። ምክንያቱም እንዳልኳችሁ ይህ የመደዋወያ አፕሊኬሽን ለድምፅ ነው እንጂ ለቪዲዮ አልተፈጠረም ማለት ነው። ስለዚህ ወደ ሁለተኛው እናልፋለን ማለት ነው። ባክ ብለን እንመለስና ሎኬሽን ላይ እንገባለን ማለት ነው። ሎኬሽን የሚለው ደግሞ ይህ በጣም ወሳኝ ነው ማለት ነው። ሎኬሽን ጭራሹን ዶንት አለው ወይም ደግሞ ሶስተኛው ላይ መሆን አለበት ማለት ነው። ምን መሰላችሁ? የምትደውሉለት ሰው የእናንተን ድምፅ እንጂ ያላችሁበትን የጂፒኤስ መረጃ ማወቅ የለበትም ማለት ነው። ይህን በማጥፋት የት እንደምትውሉና የት እንደምትሄዱ መረጃ የሚሰበስቡ ድርጅቶችን መከላከል ትችላላችሁ ማለት ነው። ስለዚህ ሰዎች አሁን ለምሳሌ አይታችሁ ከሆነ አንዳንድ ጊዜ በስልክ ብቻ ደውለው እናንተ የት እንዳላችሁ ስልክ ቁጥራቸውን ብቻ ተጠቅመው ሰዎች እናንተ የት እንዳላችሁ አውቀው ሊመጡ ይችላሉ ማለት ነው። የተለያዩ የመንግስትም ሊሆን ይችላል፣ የተለያዩ ድርጅቶችም ሊሆን ይችላሉ። ብቻ እናንተን የሚፈልጉ ሰዎች በህግም ልትጠየቁ ትችላላችሁ። ግን እናንተ ያላችሁበትን ቦታ በስልክ ቁጥራችሁ አማካኝነት የሚያውቁት እነዚህ ፍቃዶች ኦን ስለሆኑ ነው ማለት ነው። ስለዚህ ዶንት አለው ካላችሁ የእናንተ ስልክ በምትደዋወሉ ጊዜ ሎኬሽናችሁን አይሰጥም ማለት ነው። የት እንዳላችሁ በተአምር አይታወቅም ማለት ነው፣ በሌላ መንገድ ካልሆነ በቀር። ስለዚህ ይህን ደግሞ
ዶንት አለው በሉት። ፍቃድ አያስፈልገውም። የፎን አፕሊኬሽን ላይ የሎኬሽን ፍቃድ አያስፈልግም ማለት ነው። ስለዚህ ሰዎች የእናንተን ድምፅ እንጂ ያላችሁበትን ቦታ ቀጥታ ስትደዋወሉ መረጃ ሊወስዱ አይገባም ማለት ነው። ስለዚህ ይህንንም ዶንት አለው የሚለው ላይ ታደርጋላችሁ ማለት ነው። እስኪ የእናንተ የት ላይ እንደነበረ ጻፉልኝ። ይቅርታ፣ በጣም ይቅርታ። ሶስተኛው ደግሞ ፎቶ ኤንድ ቪዲዮ የሚል ነው። እንደምትመለከቱት ፎቶ ኤንድ ቪዲዮ የሚል አለ። እሱን ትነኩታላችሁ ማለት ነው። ይህም እንግዲህ ምን ላይ እናድርገው ካላችሁ አለው ሊሚትድ አክሰስ የሚለው ሁለተኛው ላይ ነው መሆን ያለባችሁ ማለት ነው። አፑ ሙሉ ጋላሪውን እንዲያይ ፈቀዳችሁለት ማለት ነው። መጀመሪያ ላይ ኦልዌይስ አሎ ኦል ካላችሁ ደግሞ አፕሊኬሽኑ የፎን አፕሊኬሽን የእናንተን ሙሉ ጋላሪ እንዳይፈቀዳችሁለት ማለት ነው። በስልካችሁ ያሉ የግል የቤተሰብ ፎቶዎችና ሚስጥራዊ ሰነዶች ሊኖሩ ይችላሉ። እነሱ ደግሞ ለጥቃት ተጋላጭ ይሆናሉ። በትንሹ መፍቀድ ሌላው የጋላሪ ክፍል ዝግ ሆኖ እንዲቆይ ያደርገዋል ማለት ነው። ስለዚህ ምንድን ነው አሉ ሊሚትድ አክሰስ ማለት ነው። ለምሳሌ በፎን አፕሊኬሽን ላይ መረጃ የምትልኩ ከሆነ አንዳንድ ለምሳሌ ፎቶ የምትልኩ ከሆነ ጭራሹን ማትልኩ ከሆነ ደግሞ ዶንት አለው ማለት ነው ያለባችሁ። ምክንያቱም በዚህ በፎን አፕሊኬሽን አማካኝነት ፎቶ አትለዋወጡም፣ ቪዲዮ አትለዋወጡም። ፎቶችሁና ቪዲዮችሁን መረጃ እንዳይወስድ ከፈለጋችሁ ደግሞ ዶንት አለው ማለት ትችላላችሁ ማለት ነው። ነገር ግን እንዲያው ሊሚትድ አክሰስ የሚለው ላይ ብታደርጉት የተሻለ ነው ብዬ አስባለሁ። ይህም የእናንተ የት ላይ እንደነበረ መጀመሪያ በኮመንት ግለጹልኝ ማለት ነው። ወደ ሁለተኛው እናልፋለን ማለት ነው። እሺ አሁን ከዚህ እንውጣና ወደ ሁለተኛው ሜትድ እንገባለን ማለት ነው። ሁለተኛው ደግሞ ቀጥሎ ጥሪያችሁ ወደ ሌላ ሰው እየተላለፈ መሆኑንና አለመሆኑን ማረጋገጥ ነው። እናንተ ቀጥታ ሰዎች ሲደውሉላችሁ ወደ ሌሎች ሰዎች ተላልፎ ሊሄድ ይችላል። አንዳንድ ሰዎች ኮል ፎርዋርዲንግ ላይ ገብተው የእናንተን ጥሪ ወደ እነሱ እንዲሄድ ያደርጉታል። ይህ ደግሞ ከፍተኛ የሆነ ጉዳት ሊያደርስባችሁ ይችላል። ምን መሰላችሁ? ወደ እናንተ የሚመጡ ጥሪዎች ብቻ ሳይሆኑ ከባንክ ከተለያዩ የሚላኩ ሚስጥራዊ ኦቲፒ ዋን ታይም ፓስወርድ የሚባሉ አሉ። እነሱ ኮዶች ወደ እነሱ ሰዎች ሊሄዱ ይችላሉ ማለት ነው። ስለዚህ እነዚህን ቼክ ማድረግ አለባችሁ ማለት ነው። ይህንንም ቼክ ለማድረግ ታዲያ ወደ ስልካችሁ መደወያ አፕሊኬሽን ከገባችሁ በኋላ ኮከብ መሰላል ትላላችሁ። ከዛ 21 መሰላል ብላችሁ ትደውላላችሁ ማለት ነው። ኦኬ እንደዚህ ነው የሚመጣላችሁ። ኮል ፎርዋርዲንግ ቮይስ ይላል። ቮይስ ድምፁ አልተጠለፈም፣ ኖት ፎርዋርድድ ነው የሚለው። ፋክስ የሚላለ ኖት ፎርዋርድድ ነው የሚለው ማለት ነው። የእናንተ ላይ ግን የሆነ ቁጥር ልታገኙ ትችላላችሁ። 25 ምናምን ብሎ የሆነ ቁጥር ልታገኙ ትችላላችሁ። ጓደኛችሁ ሊሆን ይችላል፣ የማትጠብቁት ሰው ሊሆን ይችላል፣ በቅርብ ያለ ሰው። በእርግጠኝነት በቅርብ ያለ ሰው እንደዚህ አይነት ስራዎችን የሚሰራው ማለት ነው። ስለዚህ በአጠቃላይ ምንም ነገር አገኙ ከስልካችሁ ላይ ማንኛውንም አይነት ጠለፋ ለማጥፋት ደግሞ የሚሆን አንድ ኮድ አለ ማለት ነው። ይህን ኮድ በመጠቀም ማንኛውንም አይነት ጠለፋ ማጥፋት ትችላላችሁ ማለት ነው። ተጠልፎም ይሁን ምን ይሁን። ስለዚህ ምንድነው የምታደርጉት? መሰላልን 2 ጊዜ ትጫናላችሁ። ከዛ 00 ትላላችሁ። ከዛ 2 ትላላችሁ። በመቀጠል መሰላል ትላላችሁ፣ ትደውላላችሁ ማለት ነው። እንደምትመለከቱት ኮል ፎርዋርዲንግ ኦል ሪዝ ሰክሰስፉል ይላል። ሪዝ ማለት ሙሉ በሙሉ ማጥፋት ነው ማለት ነው። መደምሰስ ድሌት ማድረግ ነው ማለት ነው። ስለዚህ አሁን ተጠለፋችሁም አልተጠለፋች ከስልካችሁ ጥሪያችሁ ወደ ሌላ ሰው እየተላለፈም ከሆነ በዚች ኮድ አማካኝነት ብቻ መሰላል 002 መሰላል ብላችሁ በመደወል ሙሉ በሙሉ አጥፍታችሁ በነፃነት ከሰዎች ጋር ማውራት ትችላላችሁ ማለት ነው። እርግጠኛ ነኝ እነዚህን ነገሮች ካስተካከላችሁ በነፃነት ከሰዎች ጋር ማውራት ትችላላችሁ ማለት ነው። አንድ የመጨረሻ አለች፣ እሷም ስፓም ፕሮቴክሽን ትባላለች። እነዚህ ስፓም ፕሮቴክሽን ይህ ሴቲንግ አጠራጣሪ ቁጥሮች ስልካችሁ ላይ ሳይጠሩ ቀድሞ በመለየት ከገንዘብና ከመረጃ ዝርፊያ የሚጠብቃችሁ እጅግ ወሳኝ ሴቲንግ ስልካችን ላይ ያለ ነው ማለት ነው። ይህንንም ከዚሁ ከፎን አፕሊኬሽን ላይ እንዳለን ከላይ ሶስት ነጥቧን ትነኳትና ሴቲንግ የሚል አለ። በመቀጠል ብዙ ጊዜ ያሳይቻችኋለሁ፣ ያው ተጨማሪ ስለሆነ ነው። ይችን ኮለር አይዲ ኤንድ ስፓም ፕሮቴክሽን የምትለዋን ንኳት ማለት ነው። ስፓም የሆኑ ቁጥሮችን ራሱ በመለየት ወደ እናንተ እንዳይደወሉ ያደርግላችኋል፣ ወይም ደግሞ ስፓም እንዲሆኑ ያሳውቃችኋል ማለት ነው። ስፓም ማለት በቃ አጠራጣሪ የሆኑ
አደገኛ ቁጥሮች እናንተን ለመጥለፍ እናንተን ለመዝረፍ ተብለው የተሰሩ ቁጥሮች ወደ እናንተ እንዳይመጡ የሚከላከል ነው ማለት ነው። ስለዚህ እነዚህን እርምጃዎች አሁኑኑ በተግባር በማድረግ ራሳችሁን ጠብቁ ማለት ነው። ስለዚህ ቪዲዮ እርግጠኛ ነኝ ጠቃሚ ነው። ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ፎሎ እና ሰብስክራይብ አድርጉ ማለት ነው። በቀጣይ በሌላ ቪዲዮ እንገናኛል። ሀሳብ አስተያየታችሁን በኮመንት ግለጹልኝ። ሻምበል ነበርኩ። መልካም ጊዜ